እኮ በጣም እኮ መጠየቅ በቃ ዛሬ እንዲህ ብለን ነው የምንወጣው። በቃ እግዚአብሔር ይሄን ጸጋ ያበዛልናል። እኔ ልቅጠማው ልቀቁኛል። ኧረ ተው። በጣም ብላቴና ነው፣ በቁምጣ ነው ያለው፣ በኮሮጆ ነው ያለው። አይታችሁ እንደነበር ለውጊያ ራሱ በትር ነው ይዞ የመጣው። ዝም ብሎ በጎች በሚጠብቅበት አይነት ነው። ምንም ዝግጅት አላረገም። ይሄን ልል የመጣሁት በቃ እኔ በጣም ጎበዝ ልንሆን እንችላለን። ለነገሩ በቂ ዝግጅት ላይኖረን ይችላል። በጣም ብዙ ላይሆን ይችላል። ግን ልብን የሚያሞቅ ተስፋን እንደገና የሚያለመልም አምላክ አለ። አንድ ነገር ላስጨንቃችሁ ነው ባካችሁ። ጮክ በሉና እስኪ አምላክ አለኝ በሉ እስኪ። ሞት በተደገሰበት ሰፈር ሊያኖረኝ የቻለ የትላንቱ አምላክ ዛሬም ባልደከመ ጉልበቱ አለ። ማያሳቅቅ አሜን ነው ወይ? ማያሳቅቅ የሞትን ቀንበር የሚሰብር ቀና አድርጎ የሚያሻግር አምላክ ታዋቂ ነው የፈለግነው አለ። ግዴ ለሚጋጠምልኝ የሆነ ተዘቃይ እንደሱ አይደለም። ትላንት የረዳሽ ሻዳጋቲ ቫላ ፕራዛካታ ዲያማ ትላንት ያገዘን የቤታችንን ምሰሶ የደገፈ ጨለማውን ያነካ የሞትን አዋጅ የገለበጠ ይሄን ጉባኤ ላስቸግር ጮክ ብላችሁ እግዚአብሔር አለ በሉ እስኪ። እግዚአብሔር መስፈርቱን ይሄ ብላቴና ቀየሩ። ታዋቂ ከፊቱ ቢቆም ጦር ያዘ ሰይፍ ታጠቀ ቀይ እንደሱ አይደለም። ኪዳን ያለበት አምላክ ያለው ከፊት የሚቀድምለት ምህረት የበዛለት የእግዚአብሔር እጅ የደገፈው እዚህ ቤት እንደዚህ አይነት ሰው አለ ወይ? እግዚአብሔር የተጠነቀቀለት የእግዚአብሔር የምህረት ፊት የበራለት። እንግዲያውስ እነግራችኋለሁ እየታገልኩ አይደለም የማሸንፈው፣ የምህረቱ ኃይል ከፊት ይቀድማል። የት ሄዶ ተዋጊን ያጣ ነው፣ ከፊት የሚቆም ያጣ ነው፣ ጀነራል ያጣ ነው፣ ሰይፍ የሚመስል ያጣ ነው። በዙፋኑ ያለ ባልተለወጠ ክብሩ የሚቀመጥ እና ልምታው ልቀቀኛሉ። ሳኦል ከበደው እችላለሁ ሳይሆን ያለው እሚችላል። አሁን አትችልም እንዳይለው የጠራው አካል ሲችል ያውቀዋል። ባለዝና አምላክ አሁን ዳዊትን ከዳዊት ጋር መነጋገር ይችላል። በእግዚአብሔር ጉዳይ ማን አፉን ሊከፍት ይችላል? ተው እንዳይለው አለኝ ነው ያለው። አምላክ አለኝ። ልምድ አይደለም ያለው፣ ጥበብ አይደለም፣ ሰይፍ የለም እጁ ላይ ሰይፍ ምንም ነገር። አምላክ ግን ከነዛ ከአንበሳና ከድብ መንጋጋ ያስጣለኝ እነሱን በእጆቼ ቦጫጭቆ የጣለ አምላክ ክብር ለአምላካችን ለእግዚአብሔር ይሁን። እንደምን አመሻችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር ምህረት በስቶልናል አይደል? ደግመን ለእግዚአብሔር ክብር እናምጣ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። መጽሐፍ ቅዱስ ይዘን እንደሆነ የአንደኛ ሳሙኤል መጽሐፍ ምዕራፍ 17 አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 41 ላይ የጌታን ቃል እናወጣለን። እጅግ የተወደደው በተደጋጋሚ ደግሞ የምናነሳው የእግዚአብሔር ቃል ክፍል ነው። እግዚአብሔር ዛሬ ደግሞ እንዴት እንደሚያስተምረን እናያለን። በልቤ ሞልቶ ያለ እሱ ነው። ስለዚህ እሱን አካፍላችኋለሁ። አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 41 ላይ ደርሳችሁበት እንደሆነ ደግሞ ለምንወደው ለእግዚአብሔር ቃል ክብር ቆመን ይሄን የተወደደ ቃል ደስ ያለን እናነባለን። 17 ቁጥር 41 የጌታ ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁኝ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውን በፊቱ ይሄድ ነበረ። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበረና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ ኔና ስጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህም አለው፣ ራስህንም ካንተ ላይ አነሳዋለሁ፣ የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት እሰጣለሁ። ይሄውም አሹ ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና፣ ሰልፉ ለእግዚአብሔር ነውና።
እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩን መታ። ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ቁጥር 50 ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መጥቶ ገደለው። በዳዊትም እጅ ሰይፍ አቤት አልነበረም። ሃሌሉያ! ይሄ የከበረ እግዚአብሔር ቃል ነው። ክብር ለአምላካችን ለእግዚአብሔር ይሁን። በጣም የተወደደ እግዚአብሔር ቃል ክፍል ነው። ምናልባት በሰንዴይ ስኩል ያደግን ሰዎች ካለን በቀላሉ ከምንለምዳቸው የእግዚአብሔር ቃል ክፍሎች መካከል ፊተኛው ነው። የዳዊትና የጎልያድ በቀላሉ የሚያዝ ደስ የሚያሰኝ እና ትንሹ ትልቁን እና ያልታጠቀው የታጠቀውን ጦር ማያቀው ጦር የለመደውን የመታበት እና የእግዚአብሔር ትድግና እጅግ አስደናቂ የሆነበት በመጽሐፍ ቅዱሳችንም እጅግ አስደናቂ ከሚባሉ የድል ታሪኮች መካከል ቀዳሚው ነው፣ ፊተኛ ነው። በጣም ብላቴና የሆነ መጽሐፍ ቅዱሳችን እንደሚነግረን የተናቀው ቀይ መልከ መልካም ለጦር ብዙ ዕውቀት ያለ ማይመስለው ለነገሩ በቂ ዝግጅት ያለ ማይመስለው አንድ ብላቴና ደግሞ እጅግ ረጅም 6 ክንድ ከስንዝር የሆነ እና አስፈሪ ከሕፃንነቱ ጀምሮ በጦር የለመደ እና አቋቋም አካሄዱ ራሱ በጣም እጅግ አስፈሪ አስደንጋጭ የሆነን ሰው በጦር ሜዳ ተገናኝተው አሸነፉት። ማነው አሸነፈ ነው የሚለው ብላቴናው መጽሐፍ ቅዱሳችን። ያም ተሸነፈ፣ ጎልያድም ሞተ እና የእግዚአብሔርም ስም በዚህ ከበረ። እጅግ አስደናቂ ነው መጽሐፍ ቅዱሳችን። በቃ በጣም ነው የሚያስደንቀው። የዳዊት ስም እየናኘ ከፍ እያለ ከዚህ በኋላ ይሄዳል። ታውቃላችሁ መጽሐፍ ቅዱሳችን ሲያስረዳን በዚህ ድል የተጀመረ ስሙ ከተማውን አገሩን እየሞላ ሄደ። ግን በጣም ዳዊት የተናገረው አንድ ነገር አለ። እሱ ላይ ነው በጣም ትኩረት አድርጌ መናገር የምፈልገው። ከዛ እንደው እንዲረዳን እግዚአብሔር በዛው አብረን እንድንጸልይ የምፈልገው እና ታስታውሳላችሁ፣ ይሄ በጣም ቀላል ጊዜ አይደለም ለኪዳኑ ሕዝብ ለእስራኤል እና በሱኮት የተሰበሰበ ሕዝብ አለ ወይም ደግሞ ሰራዊት አለ እና ታስታውስ ከነበረ የፍልስጤምም ሰራዊት ግር ብሎ መጥቷል። አንዱ በዚህ ጉብታ አለ፣ ሌላኛው በዛ በኩል አለ፣ በመካከላቸው ሸለቆ አለ እና ከዚህ ቀደም እንደሚደረገው ጦርነት አይነት ለማድረግ ነው የእስራኤልም ሕዝብ የወጣው። እነዛም የመሰላቸው እና ለጦርነት ተዘጋጅተዋል። ስለዚህ ጦር የተሰለፈ አለ፣ ሰራዊት አለ፣ በቂ ዝግጅት አለ፣ ከፊት ቀዳሚ አለ፣ ጀነራሎቹ አሉ፣ ንጉሱ አለ እና አዝማቹ አለ። ምንም የሚያስጨንቅ ነገር የለም። ሁሉ ሙሉ ነው እና ሳኦል ታውቁ እንደነበር ከዚህ ቀደም በጣም ብዙ ድሎች በህይወቱ በስተውለታል። እግዚአብሔር ረድቶታል እና በቃ ምን ችግር አለ? በጣም ቀላል ነገር ነው። ስለዚህ በቃ ትላንት የረዳቸው እግዚአብሔር ዛሬም እንደሚረዳቸው እርግጠኛ ናቸው። ደግሞ የተለመደ ስለሆነ የጦርነት ዘዬው በጣም ብዙ ጥበብ የሚፈልግ አልነበረም። ኋላ ግን መጽሐፍ እንደሚነግረን ለምን እንደቀደመው እንጣላለን አላቸው። ጎልያድ ወጥቶ ታስታውሱ ከነበረ ለምን እንደ ትላንትናው በማስ ለምን ግር ያለ ለምን ታዲያ እናንተ መሃል አንድ ብርቱ የለም አላቸው። እናንተ መሃል አንድ ጠንካራ የለም፣ እናንተ መሃል አንድ የሚችል የለም። እኔ ይኸው ከነሱ መካከል እኔ ተወክያለሁ። ስለዚህ ለምን ዋንቷን እናርገውና ወክለን እንጣላ፣ ወክለን እንዋጋ። አንዱም የኪዳኑን ሕዝብ ይወክል፣ አንዱም ፍልስጤምን ይወክል። ኋላ ያሸነፈው እንደ ባለድል ይቆጠርለታል። እኛ ካሸነፍን እናንተ ባሪያ ትሆናላችሁ በገዛ ምድራችሁ፣ እናንተ ካሸነፋችሁን ደግሞ እኛ ባሪያ እንሆናለን፣ እንደወደዳችሁ የፈለጋችሁትን ታደርጉ ዘንድ ትችላላችሁ አለ። ና ሲታሰብ እዚህ ሰው ቁመት ጋር የሚደርስ ማን አለ? በጣም ረጅም ነው ሰውየው፣ ጃይንት ነው፣ በጣም ትልቅ ነው። የተሸከመው ብረት እጅግ አስፈሪ ነው። ማን ደርሶበት ነው እኔ ልዋጋ እኔ ልጋጠም የሚል? ደግሞስ ማን ብርቱ አለ በእስራኤል መሃል ለየት ያለ? ሱልል ነው የመጣው። በልዩነት አሸንፎ ያውቃል፣ የማስም ገኖ ያውቃል፣ ማን ችሎ ያውቃል። ማን ነው በልዩነት እስከ ዛሬስ እየቀደመ እየወጣ የሚያውቀው? እና ቼክ ሲደራረግ ለካ ማንም የለም። እንደዚህ አይነት ኤክስፒሪየንስ ያለው እኔ ቴኬር ላርገው የሚለካ የለም። ኧረ እኔ ወጣዋለሁ ይሄ በጣም ቀላል ነገር ነው ምናምን የሚለካ የለም። ለካ ቀድሞም እግዚአብሔር ነው። ለካ ለትንሹም ለትልቁም ተጠሪው እግዚአብሔር ነው። ይሄ ሰው ከብላቴንነቱ ጀምሮ ጦርነት ለምዷል። የዋዛ ሰው እንዳይመስላችሁ። እጁ ላይ ያለው ራሱ የጦሩ ሰቦ ከባድ ሚዛን ነው የሚመስል። ሲወረውር በጣም ረጅም ነው የሚወረውረው። ፊቱ ማን ይቆማል? በጣም እኮ ረጅም ነው እምላችሁና እዚህ ሰው ጋር የጦርነት ልምድ መለማመድ ብቻ አይደለም፣ በቁመት ለመቀራረብ እጅግ አስቸጋሪ ነው። ስለዚህ ሰው ሞከሩ ማለት ከቁመት አንጻር ሲያዩ አይሆንም፣ ከጦርነት ልምድ አንጻር አይሆንም፣ ከያዘው የመሳሪያ አንጻር አይሆንም። እና ማን ይታገለው? ታስታውሱ ከነበር 40 ቀን አይደል የሚለው እና አላረፈም። በየጧቱ እየመጣ ዛሬስ የለም ይላል። ሁሉም ታስታውሱ ከነበረ ወደ ምሽጉ ይገባ ነበር። እስራኤላውያን ለጦርነት ሄደው ምሽግ አበጅተው መደበቅ ጀመሩ። ማን ይገጥመዋል?
ምን አይነት ነገር ገጠመን አሉ። ተገዳደረን። ታሳውሳላችሁ? ተገዳደረን። አረ ይቀየርልን ጨዋታው እንትን በፍጹም አንድ የላችሁም። አንድ እንደው ትልቅ ምትኮሩበት አገር የሚያሳርፍ አንድ የለም። እንደዚህ ያሉ ነገሮች ላይ ሲመጣ ጣልቃ የሚገባ አንድ የለም። ለማን ይውጣ? ለማን ኪዳን ያስታውስ? ማንም ሁሉም ሰው ኤክስፒሪየንሱ ሳይለካ አይሆንም። እናንተኑን ቼክ ሲያረጋ አይደለም ከዚህ ቀደም እንደዛ አልገጠ ሁሉም ወደ ጓዳ ታስታውሱ ከነበር እሰይ የሚባል ነበር የዳዊት አባት እና የተቀሩት ደግሞ በዚህ ጦርነት የተሳተፉ 3 ብላቴኖች አሉ፣ ወንድሞች አሉት። የነሱ ልጆች አባት ነበር እሰይ። ዳዊትን ከምድረ በዳ አስጠራው እና በእጁ ምሸት ሰጠው ለወንድሞቹ። ከዛም ደግሞ አይባስ ያዘው ለመሪዎቹ ዛላሉ ለወታደሮቹ እና በዛውም ወሬያቸውን ሰምተህና እስኪ ብሎ ላከው። ዳዊት ከእረኝነት መጥቶ ነው ኖርማሊ በቃ ወደ ጦርነት ይሄዳል። የምታውቁትን ታሪክ እንደምደግም አስባለሁ። እና በቂም ዝግጅት የለውም፣ ለወሬ ነው የወጣው። ለጦርነት አይደለም። እንዴት ነው ወሬው? ጦርነቱ ጥሩ ሆኗል፣ ማን እያሸነፈ ነው፣ ማን እየመታ ነው፣ ማን ደከመ፣ ማን ተመታ፣ ቼክ ለማድረግ ይመጣ። ሲመጣ ጦርነት የለም። ታስታውሱ ከነበር ዳዊት የደረሰበት ሰዓት ላይ ጎልያድ የወጣበት ጊዜ ነበር እና አሸበረ ነው የሚለው ራሱ ዳዊት ሲናገር ማን ነው የሚያሸብር? አረ ተው አንተ ዝም በል አታውቅም። የሰማኸው ሰሞኑን የሆነውን 40 ቀናችን ነው ጉድጓድ ውስጥ ገብተን ምን አስገባችሁ? ይሄ ሰው የነው ያስጨነቀን ምን ብሎ? አረ በልዩነት የሚጋጠመኝ ብሎ ይሄ እንደውም ቀላል ነው አይነት ነው አወራሩ ዳዊት። ተው እባክህ እስከ ዛሬ እንደውም ንጉሥ ይሄን እንድል ያመጣ ሰው ከተገኘ ልጄን እድራለሁ፣ ቤተሰቦቹን ከግብር ነፃ አደርጋለሁ፣ ስልጣን ሰጠዋለሁ ብሏል። እንደውም ይሄ ሁሉ ስጦታ ለዚህ ሰው አለ። በዚህ ሰዓት መጣ ወንድሙ ዮአብ አይደል? አየውና ምንድነው አንተ ትዕቢትህን አውቃለሁ፣ እነዛን ጥቂት አባቶችን በጎቼ ጥለህ መጣ፣ ዞር በል አለው። ኧረ እኔ ነው የመጣሁት እኮ እናንተን ቼክ ለማድረግ ነው ብሎ ዞር አለ ይላል። ወዲያውም በሚል ቃል ታስታውሳላችሁ የዳዊት ወሬ ሳኦል ጆሮ ገባ። አንድ ሰው ተገኘ በዛ መካከል። አቤት ተመሳሳይ ሁሉም ወዮታ ነበር የሚያሰማው። አንድ ብላቴና እኔ ልጠመው በምን ይሄ እኮ በጣም እኮ መጠየቅ በቃ ዛሬ እንዲህ ብለን ነው የምንወጣው። በቃ እግዚአብሔር ይሄን ጸጋ ያበዛልናል። በቃ እኔ ልጠመው ልቀቁኛል። ኧረ ተው በጣም ብላቴና ነው፣ በቁምጣ ነው ያለው፣ በኮሮጆ ነው ያለው። አይታችሁ እንደነበር ለውጊያ ራሱ በትር ነው ይዞ የመጣው። ዝም ብሎ በጎች በሚጠብቅበት አይነት ነው። ምንም ዝግጅት አላረግም። ደግሞ ለዚህ ሰው አልዘጋጅም አይነትም ነው። በኋላ ታዩ እንደሆነ ሳኦል ጋር መጡትና ማን አለው? እኔ ባሪያ ዳዊት ነኝ። የማ ልጅ ነህ? የባሪያ የእሴይ ልጅ ነኝ። እሺ እዚህ ምን እያልክ ነው ታዲያ? አሁን መተዋለሁ ያልከው አንተ ነህ? እኔ ነኝ። የኔ ልጅ አይዞህ እሺ አይነት ነው እኮ። ይሄ እኮ ከአንተ እድሜ በፊት ነው በጦርነት ለምዶ ያደገው። በጣም ፓስት ኤክስፒሪየንሱ ቀላል እንዳይመስልህ። አንተ ገና ብላቴና ታዲያ ምን ችግር አለ አለ። እናውራ እንዴ አይነት እኮ ነው። ባለ ታሪክ ነን እኮ እኛ። ታሪክ ዝም ብለን እኮ አለም እዚህ የመጣ ነው። ዝም ብለን አለም እዚህ ድርስ ያለው ዝም ብሎ ብርት ብለን ቦታ አለም። ታዲያ አራኔ ጥቂት አባቶች በጎች አሉ። ታዲያ ምን ያገናኘዋል? ይሄ እኮ የኔ ልጅ ስለ ጦርነት እኮ ልንገርህ አዳምጠኝ። ምን እነሱን ልጠብቅ ወደ ምድረ በዳ ወጣል። እሺ ምጠብቀው አንበሳና ድብ ያለበት አካባቢ ምን አዳፈራ? ቆይ ልጨርስልህ። እሺ በጎቼን እየጠበቅኩ ያለ አንበሳ መጥቶ ከግልገሎች መካከል አንዱን ይነጥቀኛል። እሺ እናንተ ተረፍክ። ቆይ እመለስና ከአፉ መካከል ነጥቅ ያስመልሰዋለሁ። ከዛስ እንደው እልህ ይዞት በኔ ላይ ከተነሳ እኔ ለሱ መለስና እቦጫጭቀዋለሁ። ማንን? አንበሳና ድብን። እሺ ከነዛ ከአንበሳና ድቦች መካከል ያስጣለኝ ጥበቤ፣ ያስጣለኝ በትሬ፣ ያስጣለኝ ልዩ ነገሬ ሳይሆን ከነዛ አንበሳና ድብ መካከል ፈንቅሎ ያወጣኝ እግዚአብሔር አሁን በፊታችሁ ቆሞ እየጮኸ ካለው ከዚህ ካልተገረዘ ሰው ሻዳጋቲ ቬላ ፕራዛካታ ዳዲያ ላቬና ማጋዶ ሰባ አለን እኮ አምላክ። በቃ ሄልን ለመጣሁት በቃ እኔ በጣም ጎበዝ ላንሆን እንችላለን። ለነገሩ በቂ ዝግጅት ላይኖረን ይችላል። በጣም ብዙ ላይሆን ይችላል። ግን ልብን የሚያሞቅ ተስፋን እንደገና የሚያለመልም አምላክ አለ። በቃ አንድ ነገር ላስጨንቃችሁ ነው ባካችሁ። ጮክ በሉና እስኪ አምላክ አለኝ በሉ እስኪ። አለኝ ዘመን ላይኖረኝ ይችላል። ዕውቀት ላይ ጥሩ ነው ቢኖረኝ። እኔ አሁን እንዳይኖረኝ ቢኖረኝ ጥሩ፣ ባይኖረኝ ግን ህልውናዬ የተሰፋው
ከነገሮች መስተካከል ጋር አይደለም። ራካዶስ ፕራቬና ማጋታዲያ ሞት በተደገሰበት ሰፈር ሊያኖረኝ የቻለ የትላንቱ አምላክ ዛሬም ባልደከመ ጉልበቱ አለ። ማካቶዲያ ቬላ ብራዛ ማያሳቅቅ አሜን ነው ወይ? ማያሳቅቅ የሞትን ቀንበር የሚሰብር ቀና አድርጎ የሚያሻግር አምላክ። አይ ተዋጊ ነው የፈለግነው አለ። ግዴ ለሚጋጠምልኝ የሆነ ተዘጋ አይ እንደሱ አይደለም። ትላንት የረዳሽ አዳጋቲ ቬላ ብራዛ ካታዲያማ ትላንት ያገዘን የቤታችንን ምሰሶ የደገፈ ጨለማውን ያነካ የሞትን አዋጅ የገለበጠ ይሄን ጉባኤ ላስቸግር ጮክ ብላችሁ እግዚአብሔር አለ በሉ እስኪ። እግዚአብሔር አለ። መስፈርቱን ይሄ ብላቴና ቀየረው። ተዋጊ ከፊቱ ቢቆም ጦር ያዘ ሰይፍ የታጠቀ ምናምን ቀይ አይ እንደሱ አይደለም። ኪዳን ያለበት አምላክ ያለው ከፊት የሚቀድምለት ምህረት የበዛለት የእግዚአብሔር እጅ የደገፈው እዚህ ቤት እንደዚህ አይነት ሰው አለ ወይ? እግዚአብሔር የተጠነቀቀለት የእግዚአብሔር የምህረት ፊት የበራለት። እንግዲያውስ እነግራችኋለሁ እየታገልኩ አይደለም የማሸንፈው፣ የምህረቱ ኃይል ከፊት ይቀድማል። አራላ የቴዶ ተዋጊን ያጣ ነው። ከፊት የሚቆም ነው ያጣ ነው። ጀነራል ነው ያጣ ነው። ሰይፍ የሚመስል ነው ያጣ ነው። በዙፋኑ ያለ ባልተለወጠ ክብሩ የሚቀመጥ አራለ እና ልምታው ልቀቀኝ አለው። ሳኦል ከበደው። እችላለሁ ሳይሆን ያለው እሚችላል። አሁን አትችልም እንዳይለው የጠራው አካል ሲችል ያውቀዋል። ሻዳጋት ያባላ ባለዝና አምላክ። አሁን ዳዊትን ከዳዊት ጋር መነጋገር ይችላል። በእግዚአብሔር ጉዳይ ማን አፉን ሊከፍት ይችላል? ተው እንዳይለው አለኝ ነው ያለው። አምላክ አለኝ። ልምድ አይደለም ያለው፣ ጥበብ አይደለም፣ ሰይፍ የለም እጁ ላይ ሰይፍ ምንም ነገር። አምላክ ግን ከነዛ ከአንበሳና ከድብ መንጋጋ ያስጣለኝ እነሱን በእጆቼ ቦጫጭቆ የጣለ አምላክ አረ የከበረ ነገር ነው ያለን። አረ እናንተ ማንም ሰው ጋር ቢፈልግ የሌለ እውነት ይሄ ማኩራታችሁ ነው። የእግዚአብሔር ጉዳይ ከተባለ እንደ አማኝ አንገቱን ቀና የሚያደርግ ማንም አለኝ። አምላክ አለኝ ሕያው ያደረገኝ በጣም ግራ ገባው ሳኦል። በቃ እንግዲህ ምን ይደረጋል ብሎ የሱን ልብስ አስለበሰው። ታስታውሳላችሁ? በቃ እንግዲህ ያሳምርልህ ምን ይበለው። በጣም አስቸጋሪ ነገር እኮ ዳዊት ያነሳው ነገር በጣም አስቸጋሪ ነገር። እንዴት አትከራከ አምላክ በሚል ነው የመጣው። በቃ ትላንት የረዳኝ አምላክ አሁንም ከዚህ ሰውዬ እጅ ያድነኛል። በቃ አለኝ እኔ ገና እኮ ብላቴና እኮ ነው፣ ግን ለምዶታል። ሻዳካ ማካቲ ያላፈና አንዳንድ ነገር እኮ ግራ እኮ ነው ለሌላው እንዴት ትችላለህ? እኔ እኮ አልችልም፣ በፊትም አልችልም። አይደለም ከባዱን ቀላሉንም የመቻል አቅም የለኝም። አቤት አማኝ እኮ ለቀላል ራሱ ታልፎ አልተሰጠም። ከባዱን እኔ ያለሁልህ ቀላሉን ተወጣው አልተባልንም። ለእያንዳንዱ ዝርዝር ጉዳይ የሚመለከተው አምላክ ልብሱን አለበሰው እና ሲሰጠው ሰፋው ይላልና ለመሄድ ቸገረው። እኔ በዚህ አይደለም ትላንት ድብ የመተውት ይላል። እኔ አሁን ለጎልያድ ሲሆን የሚቀየር ልብስ የለኝም። አሁን አዲስ ለመጣብኝ ነገር ምንም የምቀይረው የለኝም። ትላንት ምድረ በዳው ላይ ያለ ማመደኝ ድምጽ ሻካቶራ ካታዳ አረኔ ነገር አልፈተንኩትም። የፈተንኩት ግን አለ። ሸዳሃታ ካባ ይሄን አልፈተንኩትም፣ በዚህ አልተለማመድኩም። ያስለመደኝ ግን ሌላ አለ፣ ያዘጋጀኝ ግን ሌላ አለ። አይ የጦር ሜዳ ወጉ ነው ብረት ለብሶ እኔ እሱን አላቅም። አሁን ጦር ሜዳ እንደሚገባም ሰው አለም። እኔ ግን ምልክት ሆኜ ነው ምገባው። ሻባርታ ፕሮዶቮጎ ሻዲያማ ኤላማካቶ ሳዲያ ካባ የፈተንኩት ምድረ በዳ ላይ አንደበቴን ስከፍት የሚመጣ እየተገኘልኝ ነገሬን የሚያቀልልኝ የፈተንኩት ያልቀረብኝ የፈተንኩት የተጠባበቀ የኔን የጠበቀኝ የከለለኝ የተጠነቀቀልኝ
ባካችሁ አጠገባችሁ ያለው ሰው እንዲህ ብቻ በሉልኝ የፈተንከው የለም በሉት የፈተንከው አዲስ እያነሳ እንዳትደክም በሉት የፈተንከው የለም ትላንት ያሻገረ የለም የጠበቀ የለም የፈተንከው ያልቀረ የፈተንከው ሻዲካ ባህታ ፋላ ብራዛካታ ዲያማ ማንም ሳይኖር የነበረ ማንም ሲቀር ያልቀረ እየመጣ ሁሉ ጊዜ በምህረት የሚጎበኝ የለም የፈተንከው የተጠነቀቀልህ የፈተንከው ሻዲካ ባህቶራ ነፍሴ አንድ ነገር ይገባታል ከተዘጋጀላት ነገር በላይ ትላንት ያሻገራት ምህረቱ ብርቱ ነው አረን እንደዚህ አልፈተንኩ አወለቀለት አንተ በዚህ ሆኖልህ ይሆናል እሺ አንተ እንዴት ነው ይሆነልህ በቁምጣ ጦርማል በቁምጣ በቃ እንደዛ ነው የፈተንኩት አልረዳውም በኔ ብረት ድል እንዳገኛ አግዘው ምንም ይባክ ሾዳ ጋዛጋ ባጋሻላ ባራሃት የኔ ብረት ለድል ምክንያት ሆኖ አቅም የኔ መዘጋጃጀት የኔ እንደሱ ሆኖ አቅም ያኔ ምድረ በዳ የፈተንኩት ኢየሱስ ምን አይነት ነገር እንደሆነ አላቅም እግዚአብሔር ግን ለአንድ ቤተሰብ መዳን እንደሚያደርግ እርግጠኛ ነኝ እኔ በእውነት እኮ ነው የምላችሁ የተጠባበቀ የአምላክን ምህረትና ትድግና የጠበቀ አይቀርብኝም ያለ አይቀርብኝም እንደጠበቅኩት ይመጣልኛል ላለ ለአንድ ሰው አምናለሁ እኔ እንደሱ እንደሆንኩ አምናለሁ የእግዚአብሔር ትድግና በኢየሱስ ስም ይሆናል አሜን yes አወለቀለት እሺ በምን ልትሄድ ነው በመጣውበት ዛው ጋር ታስታውስ ከነበር ሮጥ ብሎ 5 ድንጋይ አሁን ማይመስል እኮ ነው የኔ ቤተሰቦች ደጋግመን ስለሰማነው ለምደነው ነው እንጂ እንዴ ምንም ያልክ ሰው የጋኮ 5 ድንጋይ ከወንዝ ዳር ኮሮጆ ወስከቶ ወንጭፉን ይዞ እንደዚህ ያለ ሜዳ አይመስላችሁ በትሩን ይዞ በቃ ዝም ብሎ ምንም ቀላል አቀለለው 40 ቀን ምሽግ ውስጥ የከተታቸው ቀላል ለምን ሲባል አለ በኔ ማካበድ በኔ ምናምን ይምላውጥ ይመጣል አለ ይተራዝብ እኮ አይደለም ማጋቶ ፈላ ብራባ ባላውን የሚናገረው ይሄንን እኮ ነው ይሄ እኮ ዝም ብሎ ህዝብ እኮ አይደለም ይሄ ጋሻ ጃግሪው ከጎልያድ ፊት እየሄደ ነበር ዳዊትም ወደ ሰልፉ መሃል ገባና መጀመር እንችላለን ጎልያድ ሲነሳ በጣም ብላቴና ነው ከዛ ደግሞ ታስታውስ ከነበር መልኩም ያማረ ነው ምን ማለት ነው እስካር የለውም ነው ይመስለኝ የተቦጫጨረ ምናምን የጦር ፊት ጦረኞች በመሰረቱ በጣም እንትን አይደሉም በቃ አላቸው እንደምንም ብለው ከሞት ያመለጡበት ይሄ ምንም መልኩ ያማረ በጥቃይ ደግሞ ምንም ጦር ማያቀብ ፀሐይ ያላከሰለው ምንም በቃ ዝም ብሎ ይወጣ ብሎ አለው እኔ እኮ ብርቱ ነው እንደኔ እኮ ነው አይ እንዳንተ ያለም እዚህ ሻካታ ጋባ እንደ አምላካችን ግን ሸባጋታ ጋባ ሀቲያማ ባካችሁ ላስቸግራችሁ ጮክ በሉና እስኪ አምላክ አለ በሉ እስኪ አምላክ ያበራ አለ ሻላባጋዶስ ፕሮፋኒ ጋባጋዳዲ ና አየው ወደ ታች ነው የሚያዩት አቃለሽ መቼስ ጎልያድ በጣም ረጅም ወደ ታች አየው መልከም ገና ብላቴና ምናምን ያስራ ምናምን ልጅ ቀይ ደሞ በእጁ በትርና እንትን ያዘ አንተ አለው እዚህ እኮ ሻል ታባራር ለሚመጣው እንደው ሻ ነው እንደኔ የምመጣ ዛምበሳና ድም አንተ በማልክቱ ስም በአምላኮቹ ስም ረገመው ዳዊትን ታስታውስ ከነበር አቀለላችሁት አለ አይነት ነው እኮ የጎልያድ አይነት ምንድነው ትንሽ ገደርደር የሚል የለም በቃ አንገትን ቆርጣለሁ ስጋ ለሜዳ አራዊቶች ደግሞ ለሰማይ ወፎች ሰጥልሃል አለው ለዳዊት አይ ቋን ነገር አለ ከጦርነቱ በፊት አለ ዳዊት ይሰማዋል መቼስ እንዲህ ያለ እየዘለለ አንድ ነገር አለ ምን ዛሬ በተገዳደርከው አምላክ አለ ኢየስ ተራዝ መስሎ ነው እንደ ሻባጋዳ ዲያፌላ ብራ ተወስኖለት በክልል በመናም ባጥሬ ተቀመጠ ብቻ አለም እና አምላክ ያለው ህዝብ ነው የተገዳደርከው አምላኩ ነው በሱ ስም ነው መመጣብህ ሰልፉ የኔ አይደለም
አቤት አቤት ሰልፉ ላይ እኔ ዋና አይደለሁም እኔ ምንም አይደለሁም አንድ ግን ብርቱ አለ ሼላ ባጋዶስ ፔቫና ካታዲያማ ታሰሳላችሁ የተናገረው አንተ ሰይፍና ጦር ጭሬ የሚዘብኝ ትመጣለህ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም ቀላልስ ባርገ ሆኖ አይደል እጁ ላይ ሰይፍና ጦር ስታይ እስከ ዛሬ በሰይፍና በጦር የደረሰ መስሎ ነው አይደል እንደሱ እኮ አይደለም ይሄ ሕዝብ እኮ አምላክ ያለው ነው ተራራው ሜዳ እየሆነለት ባህር እየተከፈለ ሌቱን ያነጋለት ጨለማውን የመታለት የሞትን አዋጅ የሻረለት አምላክ አለው ስሙም የሰራዊት ጌታ መጣባል በሱ ስም መጣባል ስሙን ይዤ መጣል እግዚአብሔር ዛሬ አንተን አሳልፎ በእጄ ይሰጣል እመታሃለው ራስንም ካንተ ላይ አነሳዋለሁ የፍልስጤማውያንም ሰራዊቶች ሬሳ ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ ከዛስ እቺ መሰረታዊ ነገር ስለሆነች ሁለት ነገር መናገር ፈልጋለሁ አምላክ አለን አው ድል ይሰጠናል አው ነገሮችን በሙሉ ለስኬት ያደርግል አው ከዛስ ድሉ መጣ ከዛስ በጣም ፓራራል የተናገረው ነገር አለ ዳዊት ሁለት በጣም በተመሳሳይ ሳይድ አንደኛ አለው ምድር ሁሉ ስመታ አቤት ዳዊት ተብሎ አይዘጋም ታሪኩ ምን አይነት ልጅ ተነሳ አይባል ምክንያቱም እንደተነሳው ነው ወርዳለሁ እንደተነሳ ግን ያለ ማንም ላይ ጥገኛ ያልሆነ አጎፋኒ ጋዳራሻዲጋ እመታህና ከዛ በኋላ እገድልሃለሁ አንገትን እቆርጣለሁ እነዚህ ሁሉ የፍልስጤም ሰራዊቶች እመታቸዋለሁ ከዛ ሲለው ምድር ሁሉ በሉ እስኪ ምድር ሁሉ እኛ ሰፈር እኛ አካባቢ ብቻ ሳይሆን ምድር ሁሉ በእስራኤል አምላክ እንዳለ ድል ስሜን ከፍ አረጋውም ይሄ ድል ለቤቴ እንጀራ ብቻ አይደለም የሚሰጠው የአምላኬ ስም ግን ከተማውን ይሞላዋል ሻካታ ዲቬላ ፕራታ አዎ አለኝ የሚረዳኝ አለ በኋላ ድሉ ሲመጣ ግን ስሙ ከተማውን ይሞላዋል እመታህና እገልህና በጣም እጨርስህና ጡንቻው አይባልም ወይኔ ድሉ አይባልም ታዲያ አምላካቸው ምን አይነት የሚናገር ድል ነው አቤት ምን አይነት የሚያወራ ድል ምን እግዚአብሔር አለ ምድር ሁሉ በእስራኤል ጀግና ተዋጊ አይልም በእስራኤል ምን አይነት ሰራዊት ተብሎ ታሪኩ አይደመደም ታዲያ ምን ይባላል አምላክ ምልትለን መጣ በቃ ይሄን ነው ምለው ይሳካል ጸሎት ይመልስ የጠየቅነውን ይስጣል ተራራውን ይናድል የማይመስል ድል በቤታችን የየለት ይሁን የሚያስደንቅ ይሆናል የሚያስብል ይምጣ ግን ጠግበን አንሙት አግኝተነው አንሙት በድሉ ምክንያት ቢሆን ነገር አንሙት ታዲያ ምን እንሁን አምላክ አለ ይባል ይሙላ ከተማውን ሰፈሩ ይሙላ አምላካቸው ይባል ድላችንን አይተው ሰዎች ወደ አምላካችን ቀና ይበሉ ይባል ሻጋዳ ጋባጋቲያ ይባል ሰው ይውደድልን አምላካችን ሃይ ሰሞኑን በዚህ ጸሎት ውስጥ ነው ይውደድልን ቤታችሁ ታይቶ ሰማይ ይታይላችሁ እናንተን ያዩ በእግዚአብሔር ይደነቁ አሜን ሻባጋዶስ ፔቫኒያ ማርዶ አምላክ እመታህና ገልህና አንገቴን ቆርጥና ማይሆን እኮ ነው 6 ክንድ ከስንዝር የሆነን ሰው እመታህ ገልሃለሁ ምናምን ጨርስህና ከዛ ምድር ሁሉ አቤት አምላካቸው ይላል ከቤቴ ያልፋል ድሉ ከስሜ ያልፋል ድሉ ስሙ ይገናል የአማኝ ድል እንዲህ ነው አቤት የአማኝ ድል በእግዚአብሔር የቆረጠ ለስሙ የጨከነ በእግዚአብሔር ስም ወጥቼ እገባለሁ ሚል ሰው ስጠይ ልብላ ስጠይ ላገኝ ጥሩ ነው ያገኛል ግን እሱ ጋር አይደመደምም የቤታችን ድል አስቆን ብቻ አያባራም
ትልቅ ነው ትልቅ ከሚመስለው በላይ ጌታ ነው ጌታ ከሚመስለው በላይ ንጉስ ነው ንጉስ ከሚመስለው በላይ ብርቱ ነው ብርቱ ከሚመስለው በላይ አውጃለሁ ዛሬም ታላቅነቱን አውጃለሁ ዛሬም አምላክነቱን አውጃለሁ ዛሬም ጌትነቱን አውጃለሁ ዛሬም አምላክነቱን ከእግዚአብሔር የሚበልጥ ይሄ እንደዚህ ነው እንደዚያ ነው አለ አዎ ግን እርግጠኛ ነኝ ሃሌሉያ የማመልከው አምላክ ከዚህ ሁሉ በላይ በላይ ትልቅ ነው ትልቅ ከሚመስለው ኃያል ነው ኃያል ከሚመስለው በላይ ብርቱ ነው እመታለሁ እገላለሁ የፍልስጤማውያን ሰራዊቶች ገላ መታቸዋለን በጣም ተነሱ ግን አይባልም ምድር ሁሉ በእስራኤል አምላክ እንዳለ እግረ መንገዴ ለመርቃችሁ ነው የቆምኩት በእውነት ነው በአምላክ የፊት ይወቅላችሁ ፍጥረት ወዳጅ ዘመድ ጎረቤት አካባቢያችሁ በሙሉ ይወቅ አምላክ በእናንተ መካከል በላም የተናገረውን ታስተውስ አያለው እመለከታለሁ በእነዚህ ህዝብ መካከል የንጉስ እልልታ በመካከላቸው ሻዳጋቲ ቬላ ፕራዲያ ከውጭ ሆኖ የሚያስታውቅ የአምላክ አብሮነት ከውጭ ሆኖ የሚያስታውቅ የንጉሱ ድል በኢየሱስ ስም ዙሪያችሁን ያጥለቅልቀው yes በሉ ጨክኑ ይሳካላችሁ ግን ለስሙ በቃ እንዲልል ነው የመጣው ጨክኑ እግዚአብሔር ነገራችሁን ቀላል ያድርገው በጣም የከበደውን ነገር ያቅልልላችሁ ጥያቄያችሁን ይመልስላችሁ ግን ለስሙ እናገባ ቢሳካል ስኮር ብናረግ ጥሩ ውጤት በጣም ነገሮች ቢቀሉ በጣም የሚያስደንቅ የቢዝነስ ሰክሰስ ላይ ብንደርስ ግን ለስሙ አሜን ደስ አይልም አምላክ በእስራኤል እንዳለ ይታወቅ ደሱ ግን ብቻ አይደለም አለው ሁለተኛው ደግሞ ምናየው አምላክ በእስራኤል ምድር እንዳለ እንዲያቅ ብቻ ሳይሆን እዚህ የተሰበሰበው ሁሉ ደግሞ የኛውም ለሰራ ለጦር የመጣው እንትን ሰይፍ ምናምን ተሸክሞ የመጣው የኔም ወገን ሁሉ እግዚአብሔር በሰይፍና በጦር እንደማያድን ትምርቱ ውጪ ብቻ አይደለም ውስጥ ለኛ የሚግባን ምናምን ብሎ ትምርት እኮ ነው ማለት ጦር መሃል አንዴ ቆይ እንገላለን ቆይ አንተ ግን ከመሞት በፊት እወቁሽ ይላቸዋል ለራሱ ሰዎች ዞር ብሎ ተሰብስባችሁ በሰይፍ ምናምን አረመ እናንተ አምላክ የሚያድነው አቤት 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 አንተ አቤት 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 መዝሙር መጽሐፍ ምዕራፍ 43 በቅንፍ 44 ታስታውሳላችሁ የቆሬ ልጆች ትምህርት ሰማን የሚል ቃል ሰማን በጆሮአችን አባቶቻችን ነገሩን በቀድሞ ዘመን በእነሱ ጊዜ ያደረከውን ስራ ምን እጅ አሕዛብን አጠፋች እነሱን ተከልክ አሕዛብን አሳደድካቸው ከዛ ታስታውሱ ከነበር በሰይፋቸው ምድርን አልወረሱም ክንዳቸውም አላዳናቸው ታዲያ ምን አመጣ ልዩነት እጅ ቀኝ የፊት ብርሃን ወደሃቸዋልና ይላል ሰይፍ ይዘዋል ሰይፋቸው ግን አላዳናቸው ሻማጋዶስ ኮፕራዲያ ቬላ ብራ ያለ ሰይፍ አልመራቸውም ሰይፍ አስይዟቸዋል የገዛ ሰይፋቸው ግን ድላም አላመጣም ታዲያ ምን ልዩነት አመጣ እጅ
ይሄም ጉባኤ ይወቅልኝ አለ ዳዊት። ታስታውሱ ከነበር ይሄ ጉባኤ ይወቅ ምን እግዚአብሔር ሊያድን ሲመጣ የእናንተን ሰይፍ አይጠቀምም። ያዙ ሰይፍ ጥሩ ነው፣ ያዙ ጦር ተዘጋጅ ይጾኬ። የእግዚአብሔር ድል ግን በእኛ ሰይፍ አይመጣም። ተቀባችሁ ያለውን ሰው ማለት ትችሉ እንደሆነ የእግዚአብሔር ድል በእኛ ሰይፍ አይመጣም በሉት። ኧረ አይዋስም፣ ለድል አይዋስም ከኛ አይዋስም ከኛ። ጥሩ ነው እናንተ ተዘጋጁ። አይዋስም። ምን ቸግሮት? በስልጣኑ ቃል ሁሉ ተፈጠረ አይደል የሚለው። ይሄም ጉባኤ ይወቅልኛል። ምድር ታውቃለች እግዚአብሔር አምላክ እንደሆነ በእኛ መካከል። ይሄ ጉባኤ ግን ሌላ ጊዜ እንደዚህ አይነት ጉዳይ ሲገጥመው ሰይፌ ሰይፌ ብሎ እንዳይደናበር፣ እንደዚህ ያለ ጭንቅ ቀን ሲመጣ ወይኔ ጦር አልያዝኩ አይበል። እግዚአብሔር ሊያድን ሲመጣ ከኛ ሰይፍ አይዋስም፣ ጦር አይበደርም። ምን ሊያደርግ ነው ሲባል ታስታውሱ ከነበር ጎልያድ ተቆጣ። ወደ ሰልፉ ሲገባ ዳዊትም ይላል ታስታውሳላችሁ፣ ወደ ሰልፉ ሮጠ ነው የሚለው። እልህ ነው እኮ የሚመስለው እኮ ወደ ጎልያድ እየፈጠነ ነው። ሻሻት ብለ ስትራቴጂክ ሎኬሽን ሊያዝ በስተቀኝ ይችላል በስተግራ አልመ ዝም ብሎ አንድ ጠጠራ ወጣ። በበት ብሎ በቃ እንደቀደመው ማለት ለጎልያድ ሲሆን ወደ እንትን ምናምን አላረገውም። እንደ ትላንት እንደሚያውቀው ወረወ። ግንባሩን መታች ይላል አይደል፣ ተቀረቀረ ይላል። ጎልያድም ወደቀ። አስተውሳላችሁ። ዳዊትም ፍልስጤማዊውን አሸነፈ። በእጁ ግን ይላል ሰይፍ አልነበረ። የሞተ ነገር ላይ ነው ሰይፍ ያነሳው። ወረድ ብላችሁ አንብቡ። ከሰውየው ሰይፉን አንስቶ የራሱ ነው። አቤት ወድቋላ። ለወደቀው እንዲጠቅም ነው ሰይፍ ያስያዘ። አንተልም በሰይፍ ካልጣለልን በመሰረቱ እንዴት እንችላለን? ይጣልልን። ለመረቃችሁ ይጣልላችሁ። የወደቀ ላይማ ቀላል ነው። ከወደቀ በኋላ በሰይፍም በጦርም እንደመልኩ እናደርገዋለን። ጣለው ይላል። የፍልስጤማውያንም ሰይፍ አንስቶ በገዛ ሰይፉ አይደል አንገቱን ቆረጠው ይላል። በቃ ወደቀ። ጥሎለት ነው። ከዛ ፍልስጤማውያንም የጎልያድን መውደቅ ሲያዩ ጥለው እስራኤላውያንም ተከተሏቸው እያሳደዱ። ሚሮጥን መምታት ቀላል ነው። ዳዊት ጭንቅላቷን ብድግ አድርጎ ታስተሳላችሁ እንዴት እንደቻለውም እንጃ። ብድግ አድርጎ ጭንቅላቱን ወደ ሳውል ይሄው ማን አለው። ታስተሳላችሁ ቅድም እኮ ከሳውል ጋር ተገናኝቶ ነበር። የቅድሙ ነህ አለ። ምንድነው ልዩነት ሲባል ኪዳን አምላክ ታጥቆ ነበር እኮ አልተገረዘም ነበር እኮ ይላል ዳዊት። ሳውል ታጥቆ ነበር ሲለው በጣም እኮ አልተገረዘም። ያው ነው ከአንበሳና ከድብ አለየውም ካልተገረዘ። ምን ልትለን መጣ? ኧረ ወቁ እንዲነን ለማስታወስ ነው በፊታችሁ እኮ እንዲነን እኮ ሰምታችሁ እንደሆነ እንደው በመንገድ ሂደት ዘንግተ ነው እንዳይሆን በህይወታችን በተደራረቡ ፈተናዎች ምናምን እንደው በራሳችን ችለን ምንኖር መስሎን እንዳይሆን ለማስታወስ ነው በፊታችሁ እኮ። አምላክ አለን። እኛ አምላክ አለን። ሽሽግ ምንልበት አለ ምንልበት። ይሄንኑ ድሉኑ ታውቃላችሁ ዳዊት ያስቀጠለው አይደል ጽግላግ ተመታ። ምዕራፍ 30 ላይ እዚሁ አንደኛ ሳሙኤል ባዶ ሆኖ ሚስቶች ልጆች ተሰርቀው የነደደች ያለቀች ከተማ ደርሶ ኤፉድ አንጡልኝ ይልና አለ ይላል። አሁን የነዚህን ሰራዊት ፍለጋ ልከተል ይላል። ኮቴው ቤት በኩል ሄዱና አይደለም ያለው በረከክ ብሎ አለ ልከተላቸው አሳልፈ ትሰጠኛለህ? አው ሂድ በዚህ በቃሽ ቤል ሂድም ይላል። ታስታውሳላችሁ በየት ይላል ደግሞ አረ አንተ የጦር መሪ ነህ ተወጣው አይለውም። እግዚአብሔሩ እቺ ቃርግ እንጂ ከትላንቱ ልምዱ ሰጥ አይለውም። አንችልም። በልምድ ማናልፈው ማአት ፈተና አለ። ራሱ ፈተናው ራሱ በእድሜ ሳይበልጠን ይቀራል። በጣም ብዙ ሲጥል ነው እኛ ጋር የደረሰው። ለኛ ነው እንግዳ እንጂ እኮ ፈተናው የኖረ ነው።
እንዴት እንጋፋዋለን? እኛ አንችልም ብዙ ነገር ላይ እግዚአብሔር ካልጣለልን ከወደቀ ኢትስ ኦኬ ሰይፍ ተዋውሰንም ቢሆን እንጨርሰዋለን። የግል ባይኖረንም ኢትስ ኦኬ ተዋውሰን እንዴትም እንጨርሰው። ይጣልልን ግን ልባችን ከሚወድቀው ነገር ሳይሆን ከሚጥለው አምላክ ላይ ይሁን። አንድ ጊዜ ማስፈራታችን፣ ድላችን፣ ስኬታችን ወደ ውበቱ ይመጣል። እግዚአብሔር ያለው ሕዝብ እንዴት የታደለ ነው። በተደጋጋሚ እንደሚባል ሙሴ የእግዚአብሔርን ሕዝብ ሲመርቀው ታስታውሳላችኋል። ይሽሩ ነው ብሎ ሲያስታውሰው የቁልምጫ ስሙ አይደለ? የያዕቆብ እኮ የቁልምጫ ስሙ ይሽሩን ሆይ በሰማያት ላይ ለረድኤት ሊረዳህ ማለት ነው። ሊያግዝህ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደሚሄድ እንደ እግዚአብሔር ያለ ማንም ይንቀሳቀሳል። እሺ ሊረዳህ አለው። አንተ ታች ምድር ላይ ምን አትጨናነቅ፣ በሰማያት ላይ በእየተንቀሳቀሰ አታየው? አንተን ሊረዳህ ነው የሚለው ትርጓሜው። እንደውም አንተን ሊረዳህ በሰማያት ላይ እንደሚሄደው እናንተ አባቴ ብሩክ ሞዳችሁ ልባችሁ ቀና ይበል አለ አምላክ። ትላንት በድል የምታውቁት በዝና የሰማችሁት ሩቅ ብቻ ሳይሆን በህይወታችሁ ያያችሁት ባይደርስልኝ ያላችሁት ጌታ አቤት ባይደርስልኝ ኖሮ እኮ ታሪክ ነበር መሆን ያላችሁት እሱ ጌታ አለ። ዛሬም ለችሎታችን አሳልፎ አይሰጠንም። አንችልም። እንደ አማኝኛ ድርሻ ምንድነው? አለመቻላችንን ማወቅ ይከብዳል። በጣም ከባድ እኮ ነው አልችልም ማለት፣ ግን እውነታው ነው። ተጋፍተን አንችልም። አንዳንድ ነገሮች መተው ነው የሚፈልገው። እንደ ኢያሪኮ ያሉ ግንቦች በመጋፋት አይወድቁም። ስትራቴጂውን አካሄዱን ካልነገራችሁ ጊዜ ትከሻው ልቆ ነው የሚቀመጠው። ታዲያ ምን አርጉ? 6 ቀን አንዳንዴ ዙሩት፣ 7ኛው ቀን 7 ዙሩት፣ ጩሁ። ከዛውን በጥሩምባ ይፈርሳል። ያ ስንት ፈረስ የሚያስጋል በጣም ሰፊ እኮ እንትን በመለከት ድምፅ ሲሉት እርግፍ። እግዚአብሔር እንዲህ ካልመጣ ካልጣለልን ብዙ ጎበዝ አይደለንም። የኔ ቤተሰቦች በመኖር በጣም ብዙ ነገር አላወቅንም፣ ገና አልገባንም። ዝም ብሎ ልጥፍ ማለት ያዋጣናል። እግዚአብሔር እጅ ላይ ዝም ብሎ መነካካት፣ ምን ትላለህ፣ ምን ትወዳለህ፣ ትቀድማለህ፣ እንዴት ላርግ ማለት በጣም ድል ያመጣል። እግዚአብሔር ይሄን ጸጋ ያብዛልን። እንጸልያለን። ሃሌሉያ እንጸልያለን ሁላችን። ሃሌሉያ ሻባጋዶስ ፕሮቫና ምንችል እንደሆነ እንቁምና ጥቂት ደቂቃ ነው የምንጸልየው። ጥቂት ደቂቃ